በአሁኑ ጊዜ ኢትዮጵያ ውስጥ ያለው የብልጽግና ፓርቲ በእብለትና በአወድሱኝ ባይነት የስልጣን ዕድሜውን ለማራዘም እየዳከረ የሚገኝ ህዝባዊ ተቀባይነቱ ካለፉት የሀገሪቱ ስርዓቶች በታች እጅግ የዘቀጠ ስርዓት ነው። የህዝብ ተወካዮችን በምክር ቤት ሰብስቦ ለይታ ከሚያብለጨልጩ የመዝናኛ ማዕከላትና የቤተ መንግሥት ግንባታ በቀር ለህዝብ የሚተርፍ አንዳችም መሬት ላይ ጠብ የሚል እርባና ያለው ሥራ ሳይሠራ ወድሱኝና አሞካሹኝ የሚለው ይኸው የአሳሰብ ጨቅላ መሪ ሐሰትንና ቆርጦ መቀጠልን እንደ ህልውናው መከታ በማድረግ በየቀኑ አዳዲስ ሐሰቶችን እየፈጠረ ህዝቡን በማደናገር ላይ ይገኛል። ዛሬን ዋሽቶ በፓርላማ ከተጨበጨበለት ስለ ነገ አይጨነቅም። ሌላው ውሸት መፈብረክን ተክኖበታልና በኢኮኖሚና በማህበራዊ ዘርፎች በጠቅላይ ሚኒስትሩ እንደ ጉድ ተዘምረውላቸውና በአገራዊ መገናኛ አውታሮች ተነግረውላቸው ተጨብጭበውላቸውና ተጨፍሮላቸው የውሃ ሽታ ሆነው የቀሩ ጉዳዮች የትየለሌ በመሆናቸው ኢትዮጵያዊ ይቁጠራቸው ብሎ ማለፉ ይመረጣል። እስኪ ለዛሬ ሌላውን ሁሉ በይደር አቆይተን ወቅታዊ የፖለቲካ ትኩሳት ወደ ሆነው የአብይ አህመድና የአሽቃባጮቹን በባህር በር ጉዳይ በየጊዜው የሚደሰኩራቸውና እርስ በርስ የሚጣረሱትን ሐሰቶችና ቆርጦ መቀጠልን ማዕከል ያደረጉ የዛቻና ፉከራ ዲስኩሮችን እናዳምጥ። ጠቅላይ ሚኒስትሩ ኢትዮጵያ የባህር በር በሰላማዊና በህጋዊ መንገድ እንደሚገባት ሲገልጽ እንዲህ ነበር ያለው። በሰላም በዓለም ህግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። እንደሰማችሁት ኢትዮጵያ በምንም ተአምር ወደብና የባህር በር ሊኖራት እንደሚገባ ነው በድንፋታ ጭምር የሚደሰኩረው። እንዴ ይህ ሰው እንዴት ብሎ ነው በታሪክና በዓለም አቀፍ ሕግ በሚገባ ተረጋግጦ መቋጫ ያገኘውን የባህር በር ጉዳይ አሁን የሚያነሳው የሚል ጥያቄ ቢኖር መልሱ ቀላል ነው። ምክንያቱም አንድን ነገር በሐሳብህ እንዳገኘው ከቆጠርከው በሐሳብ ብቻ ልታገኘው እንደምትችል ከልጅነት ጀምሮ የነበረውን ተሞክሮ በይፋ ገልጾታልና። በዚህ መልኩ ቀይ ባህርን በሐሳብ አገኘዋለሁ ብሎ ቢያስብ ወይ ቢያልም ማንም አይከለክለውም። ነገር ግን ይህ እንዴት ነው የሆነው ያላችሁ እንደሆነ ጠዋት ስነሳ እናቴ ሂድና ስኳር ገዝተና ትለኛለች ከሱቅ። እኔ ስኳር ለመግዛት ከቤታችን ስወጣ ቀጥ ብዬ ሱቅ ቤት አልሄድም። ከቤታችን ጎን ልክ ከደረጃ ወርጄ ጎን ላይ ጎራልና በር ከፍታለሁ። በኢማጂኔሽን ማለት ነው። በር ከፍትና ራሴ ከካርግ ያስነሳለሁ። እስከ ሱቅ ድረስ ድምጽ እያወጣው እስከ ሱቅ ቤት ድረስ ድምጽ እያወጣው እያልኩ እየነዳሁ እሄዳለሁ። ሱቅ ቤትም ዘው ብዬ አልገባም። ፓርክ አድርጌ መኪናዬን ሱካሬን ገዝቼ ስመለስ መኪና አስነስቼ እና እየነዳሁ ድምፄን እያሰማሁ እየሮጥኩ ነው የምሄደው። መሀል ላይ ደግሞ ማርሽ ቀየርኩ እያልኩ ማለት ነው። ይህ ጨቅላ መጀመሪያ ወደ ስልጣን በመጣ ጊዜ ከኤርትራ ጋር የሰላምና ወዳጅነት ስምምነት ከተፈራረመ በኋላ በሰሜን በኩል ከተደቀነበት አደጋ ታድጎ ተገዝግዛ ለመበጠስ ተቃርባ የነበረችውን እስትንፋሱ ዳግም ሕይወት እንዲዘራ ያደረጉለትን የኤርትራ መንግሥትና ሕዝብ ባመሰገንበት አንደበቱ እንደ ሰፌድ ግልብጥ ብሎ ያን የቁርጥ ቀን ወዳጅ ያለውን መንግሥትና ሕዝብ ለመዝለፍ መሞከሩ ባይገባው ነው እንጂ ከዶሮ ላባ የቀለለ ባህሪውን ያጋለጠው። አዳምጡትማ በአንድ ራስ ሁለት ምላስ ሲናገር። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ። ስለማናቅ አይደለም እናያቸዋለን።
ህገወጥ የሰዎች ዝውውር ቢቀር ተጨናንቀናል። ከተማ ውስጥም እንደምታዩት የሚመጣ ሰው ካለ በህጋዊ መንገድ ቢመጣ፣ ህገወጥ ንግድ ቢቀር፣ ፎርጅድ ብር ቢቀር፣ አሜሪካ አስቀምጣቸው የምትሰሯቸው ብላክ ማርኬት ማሳደግ ቢቀር፣ እንደ ጎረቤት ብንተሳሰብ። የብልጽግናው መሪ ፋይሉ ተዘግቶ ቁም ሳጥን ውስጥ የተከረቸመውን የባህር በር ጉዳይ አቧራውን አራግፎ እንደ አዲስ ሲያነሳው እንደ ምክንያት አድርጎ ሲያቀርብ ቀድሞውኑ የባህር በር እንድናጣ የተላለፈው ውሳኔ ማን ወሰነው የሚል ጥያቄ በማቅረብ ነው የሚጀምረው። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? የኢትዮጵያ ህዝብ ያልወሰነው፣ ተወካዮቹ ያላዩት፣ ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? አይ ጠቅላይ ሚኒስትሩ ማን እንዲወስኖ ነበር የጠበቀው? ድሮውንም ቀይ ባህር እንደ የብሱና የአየር ክልሉ ሁሉ የኤርትራ ባህር ነው የነበረው። የኢትዮጵያ ስርዓት በማን አለብኝነት ዓለም አቀፍ ሕግን በመጣስ የኤርትራ ፍላጎት የነበረ ባይሆንም እንኳ በተባበሩት መንግስታት ድርጅት ውሳኔ በፌዴሬሽን ከኤርትራ ጋር እንድትቆራኝ ያደረገውን ውሳኔ በመተላለፍ ፌዴሬሽኑን አፍርሶ መላዋን ኤርትራ በኃይል ወሮ የኢትዮጵያ አካል አደረጋት። የኤርትራ ሕዝብ ደግሞ በኃይል የተነጠቀች ሀገሩን ለማስመለስ በረሃ ወጥቶ ምርጥ ልጆቹን ሰውቶ ከ30 ዓመታት ደም አፋሳሽ ጦርነት በኋላ በኃይል የተነጠቀውን የኤርትራን የብስ የአየር ክልልና ባህር በኃይል አስመለሰ። የተነጠቀውን አስመለሰ ማለት ነው። ስለዚህ የባህር በር እንድናጣ ማን ወሰነ ላልከው ባለቤቱ የኤርትራ ሕዝብ ወሰነ ነው መልሱ። 4 ነጥብ። ኤርትራማ ሉዓላዊነቷን ያረጋገጠች የተባበሩት መንግስታት ድርጅት አባል ሀገር በመሆኗ ባህሯም ሉዓላዊ ግዛቷ ነው። ኤርትራ በወረራ ተወስዶባት የነበረው መሬቷና ባህሯን በትጥቅ ትግል አስመልሳ ሉዓላዊ ሀገር በሆነችበት በአሁኑ ዘመን አሰብንም ሆነ ቀይ ባህርን እንጥቃለሁ ብሎ ማሰብ ዳግም ኤርትራን ለመውረር ማሰብ ማለት ነው። የዚህን ሐሳብ መዘዝ አስቀድሞ ማሰቡ የብልህ መሪ ልቦናን ይጠይቃል። ጠቅላይ ሚኒስትሩ ይህንን የሚሞክረው አይመስለንም። ይልቁንስ አሁን የባህር በርን ጉዳይ ማንሳቱ በአገር ውስጥ ያጋጠመውን ውጥረትና ስልጣኑን እያናጋው ያለውን ህዝባዊ አመጽ አቅጣጫውን ለማሳት ይበጀኛል በማለት ያነሳሳው የማስመሰያ ዘዴ እንደሆነ ነው ኢትዮጵያውያን ምሁራን ሳይቀሩ የሚገልጹት። አሁን አሰብ ነው የሚባለው፣ አሰብ የኛ ነው፣ አሰብ የኢትዮጵያ ነው፣ በታሪክም በትርክትም በምንም እያሉ ነው የኛ ነው። ስለዚህ አሁን በህግ እንወስዳለን፣ ካለበለዚያ ደግሞ በአስገድደን እንደራደራለን፣ እምቢ ካላችሁን ወራለን ነው። እንግዲህ በወረራ ከሆነ የሚወሰደው ስለ ህግ ማውራቱ መተው አለባቸው። ወረራ ደግሞ ለኢትዮጵያ ያስፈልጋታል ወይ የሚባለውን ነገር ራሳችሁ ኢትዮጵያውያን ወስኑ። ይሄው ለ7 ዓመት ተዋጋችሁ፣ የገዛ ህዝባቻችሁ ጋር ተዋጋችሁ፣ በምስራቅ በምናም ኢኮኖሚያችሁን አደቀቃችሁ፣ ዲፕሎማሲያችሁን አጠፋችሁ። አሁንም ያዋጣናል ከሌላ አገር ጋር የተባበሩት መንግስታት ድርጅት አባል የሆነ ድንበሩ በተባበሩት መንግስታት ድርጅት በታወቀ መሬት ላይ ወረራ ማካሄድ አለብኝ ካሉ ይችላሉ። አሁን ዞሮ የጠየቀኝ ጥያቄ የማን ነው? ይሄ ጥያቄ ነው አይደለም። አንደኛ የእሳቸው የራሳቸው የሰውየው ጥያቄ ነው። አንድ የፖለቲካ ችግር ስላላቸው በሀገሩ ውስጥ በዚህ ምክንያት የአርበኝነትን ለመቀስቀስ ሌላውን ለማረሳሳት በኢኮኖሚ፣ በፖለቲካ፣ በወታደር መስክ በኢትዮጵያ ላይ እየደረሰ ያለውን ነገር ለመደበቅ ለመሸፋፈን የራሳቸውን የስልጣን ላይ እድሜ ለማስረዘም የሚያደርጉት ነው እንጂ ለኢትዮጵያ ብሔራዊ ጥቅም ለኢትዮጵያ ብሔራዊ ሌላ ጥያቄ ሊያስነሳ ይችላል። ለዛ የሚጠቅም ነገር አይነት ህዝባዊ ወገንተኝነታቸውንና ህሊናቸውን ሸጠው ኢትዮጵያን እያበጣበጠና ህዝብን በድሮን እየጨፈጨፈ ላለው መንግስት ያደሩ ቅጥረኛ የሚዲያ ሰራዊት አባላት የኤርትራን የባህር በር ህጋዊ ታሪካዊና ሉዓላዊ ባለቤትነት ሸምጥጠው በመካድ ኢትዮጵያ የባህር በር ያጣችበትን ምክንያት ከብልጽግና በፊት ወደ ነበረው ስርዓት ሊያላክኩት ይሞክራሉ።
የባህር በር ጉዳይ በኢትዮጵያ የፖለቲካ መድረክ ላይ ውሃ እንዲበላው የሆነው በሁለት ምክንያት መሆኑን በርካታ የፖለቲካ ሊቃውንት ያስረዳሉ። አንድ በገዢው ኢህአዴግ ውስጥ ከኢትዮጵያ ብሔራዊ ጥቅም ይልቅ ለጎረቤት ሀገር ጥብቅና በቆሙ አመራሮች ምክንያት ነው። ወደው አይስቁ። ይህ አባባል የራስን እከክ ወደሚየል ክክ ነው። የብልጽግናው ጨቅላ ጥያቄው ሊሳካ የማይችል መሆኑ እየገባው የባህር በር ጥያቄ ለማንሳት የተገደደው እሱ እንደሚለው ለኢትዮጵያ ህልውና ሳይሆን ለጎረቤት ሀገርም ሳይሆን ከቀጠናው ውጭ ለምትገኝ ኪሱን በዶላር ላጨቀችለት ኤምሬት ህልውና ሲል መሆኑ ዓለም ያወቀው ፀሐይ የሞቀው ጉዳይ ከሆነ ክራርሟል። የበላች ሆድ የበላችው ይከብዳታልና ላይ ነው የሚጥለው። ሞላው ኢትዮጵያኖች ማወቅ ያለባቸው አሰብ ብሎ የሚዘፈነው ዘፈን ለኢትዮጵያም አይደለም። ይሄ ሰውዬ የሚሰራው ተቀጥሮም እንትን ያለው ለኢማራቶች ነው። ሊሳካለትም አይችልም። በህዝቦች መካከል ቅሬታ እየፈጠረ ጦርነት እየፈጠረ ችግር እየፈጠረ ለመኖር የሚፈልግ ደካማ ጠባብ የሆነ ግለሰብ ነው አገራችንን የሚያስተዳድረው። የብልጽግናው ጨቅላ መሪ የቀይ ባህር ጥያቄ የኢትዮጵያ የህልውና ጉዳይ ነው በማለት የኢትዮጵያን ህዝብ ለማታለል ቢሞክርም የኢትዮጵያ ህዝብ አልተታለለለትም። እሱ የኤምሬት ቅጥረኛ መሆኑን ተራው ህዝብ ሳይቀር በየስብሰባው የመነጋገሪያ አጀንዳ አድርጎታል። አብይ አህመድ ስለ አሰብ የሚያወራው ለኢትዮጵያ ክብር፣ ለኢትዮጵያ ፕራይድ፣ ኢትዮጵያ የባህር በር እንዲኖራት አስቦ እንዳይመስላችሁ አይደለም። ዩናይትድ አረብ ኤሚሬት አሰብ ላይ ኢንቨስት አድርጋ ነበር። ሻዕቢያ አባሯታል። ያንን ቂም በአብይ አህመድ በኩል ልታወራርድ ነው። ኤርትራ በጣሊያን ቅኝ ግዛት ስር እስከነበረችበት ጊዜ ከራስ ቄሳር እስከ ራስ ዱሜራ ያለው የባህር ዳርቻና የቀይ ባህር አካል የሆነው ባህር የኤርትራ ግዛት እንደነበር የሚያከራክር አይደለም። ሊበሏት ያሰቧትን አሞራ ይሏታል ጅግራ እንዲሉ ግን አንዳንድ ታሪክን በአግባቡ ሳያውቁ አሊያም እያወቁ ስራዬ ብለው ሐቀኛውን ታሪክ በመጋፋት መድረክ ላይ ወጥተው መስኮር የሚያምራቸው ኢትዮጵያውያን አሰብን በተመለከተ የተናገሩት አስቂኝ ዲስኩር የዘመኑ ታላቁ ኮሜዲ የሚያስብለው ነው። የኤርትራ ህዝብ ፌዴሬሽን ባይመርጥ ኖሮ በፓሪስ ጉባኤና በተባበሩት መንግስታት ውሳኔ መሰረት አሰብ ወደ ኢትዮጵያ በተጠቃለለች ነበር። መድረክ ላይ ተሰይሞ እንዲህ አይነት እጅግ የወረደ ንግግር መደስኮር ከአንድ የፖለቲካና የታሪክ ማየም ብቻ የሚጠበቅ ነው። የኤርትራ ህዝብ ፌዴሬሽን ባይመርጥ ኖሮ አሰብ ወደ ኢትዮጵያ በተጠቃለለች ነበር። ምን የሚሉት ቅብጀራ ነው ባካችሁ? ምጽዋና አስመራ በጣሊያን ቅኝ ግዛት ስር የነበረችው ኤርትራ አካል እንደሆኑት ሁሉ አሰብም የኤርትራ አካል ስለሆነ በምን አይነት ስሌት ነው ኤርትራ በፌዴሬሽን ወደ ኢትዮጵያ ባትቀላቀል ኖሮ አሰብ ከሌሎች የኤርትራ ከተሞች ተነጥሎ የኢትዮጵያ የሚሆነው? ዓለም የሚያውቀው የያኔው የተባበሩት መንግስታት ድርጅት ውሳኔ ያቺው አሰብን ያጠቃለለችውን ኤርትራ ነው በፌዴሬሽን ከኢትዮጵያ ጋር እንድትቆራኝ የወሰነው። ይህ ውሳኔ እስከ ተሰጠበት ጊዜ ድረስ አሰብ የኤርትራ አካል ሆና ነው በቅኝ ግዛት ስር የነበረችው። አሁንም ወደፊትም የኤርትራ አካል ናት፣ ሆናም ለዘላለም ትቀጥላለች። አሰብ ከጥንት ከጧቱ የኤርትራ አንጡራ ህጋዊና ታሪካዊ ግዛት ለመሆኗ ግን ራሱ ዳግማዊ ምኒልክ በ1897 ዓ.ም አምኖበት ብቻም ሳይሆን ለጣሊያን መንግስት ባቀረበው ጥያቄ መሰረት ወደ ኤርትራ እንድትከለል ፊርማውን ያኖረበት ያለቀና የደቀቀ ጉዳይ ነው። በ1908 ዓ.ም በምኒልክና በጣሊያን መካከል የተፈረመው የኤርትራና የኢትዮጵያ የቅኝ ግዛት ድንበሮች ውልም ይህንኑ ነው ዳግም ያስረገጠው። እስኪ የታሪክና የህግ ምሁራን የሚሉትን እናዳምጥ። ጣሊያን 1890 የኤርትራን ቅኝ ግዛት ሳታውጅ ምኒልክ ኤርትራ የቅኝ ግዛት እንደሆነች እውቅና ሰጥቶ እዚህ ላይ መግለጽ እንፈልገው 1897 አንድ አመት ከአድዋ ጦርነት በኋላ ኢትዮጵያ አሸንፍ ያለው የምትለውን ማለት ምክንያቱም ምለውን ነገር አሁን እችኛውን ነገር በኋላ ላይ ስለማመጣት ነው። በአሰብ በኩል ያለው ድንበር ከጠረፉ 60 ኪሎ ሜትር ይሆንልኝ ብሎ ጣሊያንን የጠየቀው አጼ ምኒልክ ራሳቸው ናቸው። ይሄ ደግሞ 1897 ነው። ይህ 60 ኪሎ ሜትር ደግሞ በ1908 ውል ላይ ሰፈረ ማለት ነው። እንደገና የድንበር ውል ሲያደርጉ ወይ ትሪቲ ሲያደርጉ ይሄ ነገር ሰፈረ። በአብይ የሚመራው የብልጽግና ፓርቲ ባለስልጣናትና የጦር አዛዦች በህጋዊ መንገድ አሊያም በወታደራዊ ኃይል
የባህር በር ባለቤት መሆን አለብን በማለት ሲደነፉ እየተደመጡ ነው። አሰብ የኛ ነው አይደለም አሁን ጥያቄው እንዴት ነው የምንመልሰው ነው። ስለዚህ አዎ በጉልበት ነው የወሰዳችሁት፣ በጉልበት የወሰዳችሁትን በጉልበት ይመለሳል። ተውበለው እምቢ ካለ መከራ ይምከረው እንዲሉ ከኃይለ ሥላሴ ጀምሮ የነበሩት ተከታታይ የኢትዮጵያ ስርዓቶች በወረራ የያዟትን ኤርትራ ከነ ባህሯና የአየር ክልሏ እንዳያዝን እንቀጥላለን በማለታቸው በግፍና አድሎ ሀገሩን የተቀማው ሕዝብ ደግሞ ለነጻነቱ ሲታገል ለአስርተ ዓመታት በቀጠለው ደም አፋሳሽ ጦርነት በኢትዮጵያ ላይ የደረሰውን የሰው ኃይልና የኢኮኖሚ ኪሳራ እንዲሁም የሥርዓቱ መሪዎች የመጨረሻ ዕጣ ፈንታ ምን እንደሆነ መናገር ለቀባሪ ማርዳት ነው። በትብብርና በሰላማዊ ጉርብትና መኖሩ እየተቻለ የብልጽግና ፓርቲ ባለሥልጣናት ያለፈውን አስቀያሚ ታሪክ ለመድገም የግድ ሻምላ እንመዛለን የሚሉ ከሆነ ጨቅላው በሚለው አይነት ባይሆንም ውጤቱ የታወቀ ነው። ውጊያ ከተነሳማ አዎን ውጤቱ የታወቀ ነው። ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው። ውጤቱ ምን እንደሚሆን ደግሞ የገዛ ራስህ ምርኮኛው ጀነራል ይነግርሃል። ጆሮ ግንድህን ደግፈህ አዳምጠው። በኢትዮጵያ ኤርትራ ጦርነት እኔ ቡሬ ነው የነበርኩት። ጦርነት ተጀመረ፣ ተጨፈጨፍን። አንድም ቦታ ፈቀቅ ማድረግ አልቻልንም። አንድ ክፍለ ጦር ያመጣል ያስገባል፣ ይጨፈጨፋል። ሌላ ክፍለ ጦር ያመጣል ያስገባል፣ ይጨፈጨፋል። የሰላምን መንገድ ረግጦ ጦርነትን መምረጥ ምን አይነት ኪሳራ እንዳጋጠመ ዳንሰኛው ጀነራል ባጫ ደበሌ እንዳሁኑ በሾሮፋ ሳይደለል ተጨባጩን ውጤት እንደነገረው ሁሉ ለከርሳቸው ያላደሩ ኢትዮጵያውያን ፖለቲከኞችም ይህን ነው የሚያስረግጡት። ለኢትዮጵያ የባህር በር ማስገኘት የሚፈልግ መሪ በዚህ ወቅት አገሪቱ በጦርነት እየታመሰች በጦርነት በኃይል የባህር በር አመጣለሁ ብሎ አይፎክርም። እነ ዶክተር አብይ አሁን እነ ጀነራል ማነው ስማቸው ኢታማጆር ሹም እነሱ ፊልድ ማርሻል ብርሃኑ ጁላ እነሱ አሁን በያዙትና በሚሉት መንገድ ሄደው ኢትዮጵያ የባህር በር አግኝታ አንድ ወር የውጭ ንግድ ወይም የውስጥ ሸቀጥ በዛ ወደብ ማስተላለፍ ከቻለች ልደቱ የፖለቲካ ደንቆሮ ነኝ ከፖለቲካ ወጣ። በብልጽግናው ጨቅላ ጭፍን ፖለቲካዊ አመራር የናወዙ የሰራዊት አዛዦቹም የጥፋት ደቀ መዛሙርቱ በመሆን የጦርነት አታማው እየደለቁ የማይበገር ሰራዊት እንደገነቡና የአብይን የቅጥረኝነት ውጊያ ለማሳካት የሚያዳግታቸው እንደሌለ በመዛት ላይ ናቸው። ስለ ጠላቶቻችን መልእክት ሊሆን የሚችለው በትጥቅ፣ በአመራር፣ በልምድ፣ በአደረጃጀት በሁሉም መንገድ ማስተማማኝ የሆነ ኃይል ተገንብቷል። በየጊዜ ብዙ በሺዎች 10 ሺዎች የሚቆጠሩ ወጣቶች መከላከያን መርጦ ይገባሉ። ስለዚህ ተቋማችን አሁንም በአስተማማኝ መንገድ ላይ ነው ያለው። ይህ የማይበገር የተባለለት ሰራዊት ይህን እንደ ፌደራሉ ሰራዊት በቂ ትጥቅ ሳይኖራቸው የሥርዓቱ ግፍ ዘረኛነትና ሰቆቃ የመረራቸው ኢትዮጵያውያን ወዶ ዘማቾች በተራ የነፍስ ወከፍ መሳሪያ እየተፋለሙ ሙት ቁስለኛና ምርኮኛ እያደረጉ የሚያሳድዱት ሰራዊት ይሆን አይበገሬ የተባለው? ይህ አይበገሬ የተባለው ሰራዊት በአገር ውስጥ ውጊያ ብቻ እየተፍረከረከ ከምን አይነት ሁኔታ ላይ እንደሚገኝማ በታንክ፣ በመድፎች፣ በጦር አውሮፕላኖችና በድሮኖች ተደግፎ በገዛ አገሩ ሕዝብ ላይ የዘመተው የፌዴራል ሰራዊት አባል የነበረው ወጣት የጦርነት ውሎውን እንዲህ ይገልጸዋል። አቴላክቱ ልጅሽን እንዳትጠብቂ፣ ማንም የቀረ የለም፣ ሁሉም አልቋል። ቀባሪ የለው፣ ሬሶ አብጦ ሁሉም አልቋል። የላካችሁት ሙሳ በዚህ ደግሞ ፍለፊታችን ተረሽኗል። አባ ገነን መንግስቱ ነው። 2 ልጆችን ፍለፊታችን ኮነረር አበባው ወይም አየነው የሚባለው ሻምበል ጌትነት በቀለ ሰው ረሽኖብናል። የኛው ሰራዊት ውጊያ አውቆ ነው ሊያስጨርሳችሁ ንውጡ ያለኑን ሰዎች ብር ተከፍሎት ነው ብሎ ክፍለ ጦሩ ፍለፊት ሰራዊቱ በተሰበሰበበት ደም የማያቀጻን የዶሮ ደም የማያቀጻን ፍለፊት ረሽኗቸዋል። የጉጂ ልጆች ናቸው ልጆቹ፣ እኛው ነን የቀበርናቸው። ፍለፊታችን የረሽናቸው እስከዚህ ድረስ ነበር። ምን በለው አተን ማሽን ላይ የበላን የተዋጋ ነው። ምን በለው ራሱ አጣ አገዳ ማሽን ላይ የበላ የሚበላው አጥቷል። ህዝብ እየዘረፈ ነው።
ተፍረክርኳል። ህፃን ናቸው። የ10 ዓመት ህፃን የ9 ዓመት ይላል። የአብይን ወታደር ገብታችሁ እውነተኛ ሚዲያ ካለ እሳት ወያኔ ድምጽ እያልክ እስቲ ስትጎለጉል እስቲ አሁን የአብይን ጉድ አውጣ። በደቡብ ወሎ መተናዘግብ እውነተኛ ሚዲያ ካለ ደቡብ ወሎ ላይ መተ ተራራ ላይ ሬዛ ቁጥር የህፃናት ሬዛ እኔ እግዚአብሔር ይመስገን ምንም አልሆንኩም እስካሁን። ግን በጣም ህፃናት አብሬ የወጣቸው ልጆች በስሬ ናቸው ያለቁት። እና አብይ እያረገ ያለው ጥሩ አይደለም። አሁንም እንደሰማሁት ባለኝ ነገር ቡልቡላ ላይ አዲስ የመከላከያ 16000 እንዲችል አድርጎ እየተሰራ ነው ተብሏል። አሁንም ምልምል ገብቷል። እኛ እንደወጣን እነዚህም ለቀጣይ የሚሞቱ ናቸው። ባካችሁ ህዝብ እውነታውን መተን አይተናል። እየዘረፈ አይደለም ለኛም ተርፎ እያበላን ያለው። ህፃናትም አይደሉም ከኛ የተሻሉ ናቸው። እነሱ እንደ ዘራፊ ነጣቂ ያረጋል አይደለም። ህዝብ የሚፈናቀለው ራሱ በተኮሰው መድፍ ነው። የአብይ መድፍ የሚተኩሰው ቁምቡላ ቤት ላይ ነው የሚያርፈው። ሰው ቤት ውስጥ እንዴት ይሞኖ ይቀራል? ይወጡ ይፈናቀላል እንጂ በቶክስ ምክንያት አይደለም። መድፍ ይተኮሳል። ያ መድፍ ሰው ቤት ላይ ነው የሚወድቀው። አይተናል። ብዙ ቤቶች ወድመዋል። እዛ ውስጥ የነበሩ ሰዎችም አልቀዋል። ጦርነት ከተነሳ በኋላ እየየ ከማለት ካሁኑ አርቆ ማሰብ ተገቢ ይመስለናል። ይህ የኢትዮጵያ ባለስልጣናትና ወታደራዊ አዛዦች ገነባ ነው እያሉ የሚኩራሩበትን ሰራዊት ራሳቸው ኢትዮጵያውያን እንዴት እንደሚገልጹት እንስማ እስኪ። የትኛው መከላከያ? የኢትዮጵያ መከላከያ የሚባል አለ? እንዴው ሆነስትሊ እንነጋገር። ሆነስትሊ እንነጋገር። የትኛው መከላከያ ነው? የኢትዮጵያ መከላከያ የሚባለው ይሄ ህዝብ ላይ ድሮን ምንድነው ማህበርም ላይ ብናገኘው ቤተክርስቲያንም ብናገኘው ደምረን እንጨፈጭፋለን የሚል መከላከያ ነው? መከላከያ የትኛው መከላከያ? እንዲህ አይነቱን ሰራዊት የያዘ ስርዓት ነው። እንግዲያውስ ምርኮኛው የስርዓቱ ሰራዊት ኤታ ማጆር ሹም ፊልድ ማርሻል ተብየው ይህን ለምርኮ ዝግጁ የሆነ ሰራዊት ይዞ ቅንጣት ፍረት ሳይሰማው እኛ ከዓለም አንደኛ መሆን ይገባን ነበር በማለት ይደሰኩራል። እኛ እኮ የዓለም መሪ ነው መሆን የነበረብን። ይህ ከዓለም አንደኛ መባል ይገባው ነበር የተባለለትን ሰራዊት ብቃትና ችሎታማ እኛ ሳንሆን የሰራዊቱን ሁኔታ በቅርበት የተከታተሉ ኢትዮጵያውያን እንዲህ በማለት ነው የሚገልጹት። የአብይ ወታደራዊ አቅም ኦልሞስት ወድቋል። አብይ ወታደር የለውም፣ ወድቋል። ሞራል የለውም የአብይ ወታደር። ለምን? ይሄንን ደግሞ በቅርብ ጊዜ ያየነው ነው። አማራ ክልል 2 ክፍለ ጦሮች በጥቂት ደቂቃ 1 ሰዓት ምናምን 1 ቀን ውስጥ ዱቄት ሲሆኑ አየ። 2 ክፍለ ጦሮች በአፋን ነው። ምንድነው የሚያመለክተው? ይሄ የአብይ ወታደር ሞራል የለውም፣ እጅ ለመስጠት ለመማረክ ዝግጁ እንደሆነ። የተከበራችሁ ተመልካቾቻችን እስካሁን ላነሳነው ርዕስ ማጠቃለያ የምትሆነን የብልጽግና ስርዓትን ምንነት ቁልጭ አድርጎ የሚገልጸውን የአቶ ልደቱ አያሌውን አስተያየት በመጋበዝ እንሰናበት። መልካሙን ተመኘን። ይሄ መንግስት ምንንም መመከት የሚችል አይደለም። ራቁቱን የቀረ መንግስት ነው። ህዝባዊ መሰረቱን ያጣ መንግስት፣ የተነጠለ መንግስት ነው። በአንድ ግልብ ግለሰብ የሚመራ መንግስት ነው። ያለምንም ህጋዊ ማዕቀፍ፣ ያለ መዋቅር ይሁንታ በአንድ ግለሰብ እንደተፈለገ የሚመራ መንግስት። በቃ ይሄ አገዛዝ፣ በተለይም ይሄ ጠቅላይ ሚኒስትር በስልጣን ላይ እስካሉ ድረስ ከቀውስ ወደ ቀውስ ነው የምንሸጋገር፣ ከመኖር ወደ አለመኖር ነው የምንሸጋገር። ስለዚህ ጥያቄያችን ምንድነው መሆን ያለበት? ጦርነት መቆም አለበት። ጦርነት እንዲቆም ደግሞ የግፍ አገዛዝ መወገድ አለበት።